ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ወደ እናንተ የሚደርስላችሁ የገበያ ሚዲያ ቢዝነስ ፖድካስት ፕሮግራም ነው። የገበያ ሚዲያ ቢዝነስ ፖድካስት ፕሮግራማችን የውጭ ባለሀብቶች ችርቻሮ ንግድ ላይ ለመሰማራት ሱፐርማርኬቶችን እንዲያቋቁሙ የሚያስገድድ ቅድመ ሁኔታ መነሳቱ ተገልጿል። ይህም በአዲስ መመሪያ ተሻሽሎ ስለመውጣቱ ነው የተገለጸው። ይህንን ጉዳይ በሚመለከት ሰፋ ያለ መረጃን የምናቀርብላችሁ ይሆናል። አብራችሁ እንድትቆዩ በመጋበዝ በቆይታችሁ እንግዲህ ተወዳጁ የገበያ ሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ አጋርነታችሁን እንድታሳዩ በመጋበዝ በቀጥታ ወደ መረጃው እሸጋገራለሁ። ኢትዮጵያ ውስጥ በችርቻሮ ንግድ ላይ መሰማራት በሚፈልጉ የውጭ ባለሀብቶች ላይ ተጥሎ የነበረው 5 ሱፐርማርኬት ወይም 2 ሃይፐርማርኬቶችን የማቋቋም ቅድመ ሁኔታ ተነስቶ እንግዲህ እንደ አጠቃላይ 2.5 ሚሊዮን የአሜሪካን ዶላር ካፒታል ማስመዝገብ በሚል መተካቱን የተገለጸው። እንግዲህ ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመሩት የኢትዮጵያ ኢንቨስትመንት ቦርድ ባለፈው ዓመት ባወጣው አዲስ መመሪያ መሰረት ኢትዮጵያ ውስጥ በችርቻሮ ንግድ ላይ መሰማራት የሚፈልጉ የውጭ ባለሀብቶች ወደ ወጪ ገቢ ንግድ መሰማራቱ ከመግባታቸው በፊት ወይም ፈቃድ አውጥተው በሀገር ውስጥ በችርቻሮ ንግድ ላይም ሊሆን ይችላል በውጭ ገቢ ንግድ ላይ ከመሰማራታቸው በፊት የሚያሟሏቸው ወይም ሊያሟሏቸው የሚገቡ ቅድመ ሁኔታዎች እንዳሉ በግልጽ አስቀምጦ ነበር። እነኚህ ቅድመ ሁኔታዎች 3 በዋናነት መከናወን ያለባቸው ወይም መጀመሪያ ባለሀብቱ ወይም ኩባንያው በዚህ ሴክተር ከመሰማራቱ በፊት ወይም ወደ ንግዱ ከመግባቱ በፊት ሊያሟላቸው የሚገቡ እንደሆኑ በአስገዳጅነት ተቀምጦ ነበረ። የመጀመሪያው ኢትዮጵያ ውስጥ በችርቻሮ ንግድ ላይ መሰማራት የሚፈልግ የትኛውም የውጭ ባለሀብት 5 ሱፐርማርኬት ወይም 2 ሃይፐርማርኬቶችን የማቋቋም ቅድመ ሁኔታ ተቀምጦበት ነበረ። ይህ ማለት ምን ማለት ነው? አንድ ኩባንያ ወይም ባለሀብት ወይም ኢንቨስተር በኢትዮጵያ የውጭ ገቢ ንግድ ውስጥ ወይም በሀገር ውስጥ በችርቻሮ ንግድ ላይ መሰማራት ከፈለገ ፍቃድ ከማውጣቱ በፊት 3 ሱፐርማርኬቶችን፣ ፍቃዱን ካወጣ በኋላ 2 ሱፐርማርኬቶችን አሊያም 2 ሃይፐርማርኬቶችን ማቋቋም እንዳለበት ነው። ይህም ማለት የመጀመሪያው ቅድመ ሁኔታ ሆኖ ተቀምጧል ማለት ነው። በሁለተኛ ደረጃ ላይ ሁለተኛ የተቀመጠው ሃይፐርማርኬት ነው። እንግዲህ ሃይፐርማርኬቱ ከሱፐርማርኬት በጣም የላቀ ትልቅ የገበያ ማዕከል ማለት ነው። ይህ ማሻሻያ ከዚህ ቀደም እስከ 2014 እና 15 ሲተገበርባቸው የነበሩ የወጪ ገቢ ንግድና በተለይ የውጭ ባለሀብቶች በሀገሪቱ የንግድ ስራ ውስጥ እንዴት ነው የሚሳተፉ የሚሉ ህጎችን በማሻሻል የወጣ ነበረ። በዚህም መሰረት ሁለተኛው ቅድመ ሁኔታ ሃይፐርማርኬት ማቋቋም ነው። ሃይፐርማርኬት ሲያቋቁሙ ግን ሁሉንም በአንዴ ፍቃድ ከማውጣታቸው በፊት ሁሉንም ሃይፐርማርኬቶች በአንዴ እንዲያቋቁሙ አይገደዱም። ምንድነው የሚሆነው? አንዱን ሃይፐርማርኬት ፍቃድ ከማውጣታቸው በፊት ካቋቋሙ በኋላ ፍቃድ ካወጡ በኋላ ሁለተኛውን ሃይፐርማርኬት ያቋቁማሉ ማለት ነው። በሁለተኛ ደረጃ በቅድመ ሁኔታነት የተቀመጠው። በአንደኛ ደረጃነት ቀደም ሲል እንደነገርኳችሁ በጠቅላላ 5 ሱፐርማርኬት ማቋቋም እንዳለባቸው የሚደነግግ ነበረ። ይሁንና ግን ፍቃድ ከማውጣታቸው በፊት የተወሰኑትን ያስቀምጡና ያወጡና በቀጣይ ደግሞ የተቀረውን የሚያቋቁሙና ወደ ስራው የሚገቡ እንደሆነ ነበር የሚያስገድደው። በሶስተኛ ደረጃ እነኚህን 2 አማራጮች መጠቀም የማይፈልጉ ከሆነ ወይም ደግሞ አቅማቸው ከዛ በላይ ከሆነ ትልቅ የገበያ ማዕከል እንዲያቋቁሙ የሚደነግግ ነው። ስለዚህ በዝርዝር ስናወራ በችርቻሮ ንግድ ላይ መሰማራት ፍቃድ በሚጠይቁ የውጭ ባለሀብቶች ላይ ተጥለው የነበሩት ቅድመ ሁኔታዎች ባለሀብቶቹ ምን ያህል ብዛት የንግድ ስፍራዎችን መገንባት እንዳለባቸውና ስፋታቸው ምን ያህል መሆን እንዳለበትም ጭምር የሚወስኑ ነበሩ። በቀደመው መመሪያ መሰረት የውጭ ባለሀብቶች የችርቻሮ ንግድ ፍቃድ ለማግኘት በቅድመ ሁኔታነት ከተቀመጡ 3 አይነት የገበያ ስፍራዎች ቢያንስ አንዱን ማቋቋም እንዳለባቸው የሚደነግግ ሆኖ የሚቋቋሙት የገበያ ስፍራዎች በአንድ የባለቤትነት መዋቅር ስር የሚተዳደሩ መሆን እንዳለባቸውም የሚያስገድድ ነበር ማለት ነው። በመመሪያው መሰረት በቀዳሚነት የተቀመጠው የገበያ ስፍራ ሱፐርማርኬት ነው። በመመሪያው ሱፐርማርኬት ፍቃድ ከማግኘታቸው በፊት ወይም የሱፐርማርኬት ፍቃድ ከማግኘታቸው በፊት የውጭ ባለሀብቶች በ3 ዓመት ውስጥ ቢያንስ በ2000 ስኩዌር ሜትር ስፋት ላይ ያረፉ 5 ሱፐርማርኬቶችን የማቋቋም ግዴታ እንዳለባቸውና ወይም ደግሞ ለማቋቋም የሚስማሙ መሆን እንዳለባቸው
በግልጽ ተቀምጧል ማለት ነው በቀደመው መመሪያ። ከነዚህ ሱፐርማርኬቶች ውስጥ ቢያንስ 2ቱ ፍቃድ ከመሰጠቱ በፊት መቋቋም እንዳለባቸው የሚደነግገው ሕጉ ቀሪዎቹ በ3 ዓመት ውስጥ መቋቋም እንዳለባቸው በግልጽ አስቀምጧል። በሁለተኛነት የተቀመጠው አማራጭ ቅድመ ሁኔታ በ3 ዓመት ውስጥ 2 ሃይፐርማርኬቶችን እንዲያቋቁም የሚያስገድድ ነው። ፍቃዱ ከመሰጠቱ በፊት ቢያንስ አንዱ ሃይፐርማርኬት ቀደም ብዬ እንደነገርኳችሁ መቋቋም ያለበት ሲሆን ይህ አይነቱ የገበያ ስፍራ 5000 ስኩዌር ሜትር ላይ ያረፈ መሆን እንዳለበት ነው የተደነገገው። መመሪያው በሶስተኛ አማራጭነት ያስቀመጠው ቅድመ ሁኔታ የውጭ ባለሀብቶች በ10000 ስኩዌር ሜትር ላይ ያረፈ አንድ ግዙፍ የገበያ ስፍራ መገንባት የሚያስገድድ እንደሆነ ነው የተገለጸው። እንግዲህ የኢትዮጵያ ኢንቨስትመንት ቦርድ ያወጣው አዲሱ መመሪያ ከ1 ዓመት በፊት በጠቅላይ ሚኒስትር ዶክተር አብይ አህመድ ነው የሚመራው። ይህ የኢትዮጵያ ኢንቨስትመንት ቦርድ በበላይነት ማለት ነው። አሁን ያወጣው አዲሱ መመሪያ ከዚህ ቀደም ወይም አምና የወጣውን ተመሳሳይ መመሪያ የሻረ ነውም ተብሏል። በአዲሱ መመሪያ መሰረት በችርቻሮ ንግድ ላይ የሚሰማሩ የውጭ ባለሀብቶች ተጥሎባቸው የነበረውን የገበያ ስፍራ የማቋቋም ቅድመ ሁኔታ በአስገዳጅ የካፒታል መጠን እንደተተካ ነው የተገለጸው። በዚህም መሰረት በአዲሱ መመሪያ የውጭ ባለሀብቶች ቢያንስ 2.5 ሚሊዮን የአሜሪካን ዶላር ካፒታል እንዲኖራቸው እንደሚገደዱና ይህ ካፒታል በአይነትና በጥሬ ገንዘብ የተከፈለ መሆን እንዳለበትም በመመሪያው በግልጽ ተደንግጓል ማለት ነው። ይህ ቢኖርም ግን አነስተኛ ካፒታል በመያዝ መልካም ስም ያላቸውን ነጠላ ምርቶች በችርቻሮ በመሸጥ መሰማራት የሚፈልጉ የውጭ ባለሀብቶች ፍቃድ የሚያገኙበት መንገድ እንደሚኖርም በመመሪያው በአማራጭነት ተመላክቷል ማለት ነው። በዚህም መልኩ መሰማራት የሚፈልጉ ባለሀብቶች ፍቃድ የሚያገኙት የኢንቨስትመንት ቦርድ በጉዳዮቹ ላይ የተመሰረተ ውሳኔ እንደሚሰጥበትና ወይም ሲሰጥ እንደሆነ በግልጽ ተመላክቷል ማለት ነው። አዲሱ መመሪያ ጉልህ ማሻሻያዎች የተደረገበት እንደሆነ ተገልጿል። በዚህም መሰረት ከነኚህ ጉልህ ማሻሻያ ከተደረገባቸው አንቀጾች አንዱ በውጭ ንግድ ኤክስፖርት ላይ መሰማራት የሚፈልጉ የውጭ ባለሀብቶች ተጥሎባቸው ከነበረው ቅድመ ሁኔታ ጋር የሚያያዝ እንደሆነ ነው የተገለጸው። የውጭ ባለሀብቶች ከገበያ በመግዛት ኤክስፖርት ማድረግ የሚችሉ ጥሬ ቡና፣ የቅባት እህል፣ ጫት፣ ጥራጥሬ፣ የደን ውጤቶች፣ ቆዳና ሌጦ እንዲሁም ዶሮና የቁም እንስሳት መሆናቸው ተገልጿል። በቀድሞ መመሪያ የውጭ ባለሀብቶች እነዚህ ምርቶች ኤክስፖርት ማድረግ የሚችሉት ፍቃዱን ባገኙበት ዓመት በሕጉ የተቀመጠላቸውን አስገዳጅ የምርት መጠን ወደ ውጭ ለመላክ የሚስማሙ ከሆነና አቅሙ ካላቸው ወይም ያንን በሕጉ የሰፈረውን ሕጋዊ ድንጋጌና አስገዳጅ ቅድመ ሁኔታ ማሟላት የሚችሉ ከሆነ ብቻ እንደሆነ ነው የተጠቀሰው። በዚህም መሰረት ጥሬ ቡና ለመላክ የሚፈልጉ የውጭ ባለሀብቶች ፍቃዱን ባገኙበት ዓመት ቢያንስ 10 ሚሊዮን ዶላር የሚያወጣ ምርት ለመላክ መስማማት እንዳለባቸው ነው መመሪያው የሚያስገድደው። የቅባት እህሎችን ለመላክ የሚፈልጉ የውጭ ባለሀብቶች 5 ሚሊዮን ዶላር፣ ጫትና ጥራጥሬ ለሚልኩ ደግሞ 1 ሚሊዮን ዶላር የሚያወጣ ምርት ለውጭ ገበያ የማቅረብ ግዴታ ተጥሎባቸው እንዳለ ነው የተገለጸው። ቆዳና ሌጦን በሚመለከት ለባለሀብቶች የተቀመጠው ቅድመ ሁኔታ ፍቃድ ባገኙበት ዓመት ቢያንስ 500,000 ዶላር የሚያወጣ ምርት ኤክስፖርት እንዲያደርጉ የሚያስገድድ ነው። አዲሱ መመሪያ እነዚህን አስገዳጅ የኤክስፖርት የምርት መጠንም አስቀርቷል ነው የተባለው። በዚህም ምትክ የተቀመጠው ቅድመ ሁኔታ ባለሀብቱ በራሱ ወይም በታወቀ ሀገራዊ ወይም ዓለም አቀፍ አረጋጋጭ ተቋም የተዘጋጀ ዝርዝር የስብዕናና የአቅም መግለጫ ሪፖርት ማቅረብ እንዳለበት የሚጠቅስ ነው። ይህ ሪፖርት ባለሀብቱ በኢትዮጵያ መንግስት ተቀባይነት በሚኖራቸው የማዕቀብ ወይም ተመሳሳይ ገደቦች ዝርዝር ውስጥ ያለ ወይም የሌለ መሆኑ ተረጋግጦ መረጋገጫ የተሰጠው አካል ከሆነ ያ ማለት እንደሌለ ሌላ የወንጀል ሪከርድ እንደሌለው ድርጅቱ የሚያሳይ መሆን እንዳለበት በአዲሱ መመሪያ ተቀምጧል ወይም ተጠቅሷል ማለት ነው። በተጨማሪም ሪፖርቱ ባለሀብቱ በተለይም በህገወጥ መንገድ የተገኘ ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብን፣ የእጽ ዝውውርን ወይም ሽብርተኝነትን በገንዘብ ማገዝን በተመለከተ ያለውን ማናቸውም ተሞክሮ ምርመራ ያካተተ መሆን እንዳለበት ያስገድዳል። ይህ ማለት የትኛውም ሀገር ባለሀብት በኢትዮጵያ መጥቶ ሲሰማራ እነኚህ በመመሪያው የተቀመጡ ቅድመ ሁኔታዎችን ወይም ህጋዊ ድንጋጌዎችን በአግባቡ ያሟሉ ወይም ደግሞ በተቀመጠው መስፈርት መሰረት የሚጠየቁ ቅድመ ሁኔታዎችን የሚያሟሉ አስፈላጊ የሚባሉ ክሬደንሻል ዶክመንትስ ወይም ወሳኝ የሆኑ ዶክመንቶችን ይዘው መቅረብ እንዳለባቸውና ይሄ አደንዛዥ እጽ ከማዘዋወር ከሽብርተኝነት ጋር ከኮንትሮባንድ ንግድ በህገወጥ መንገድ የተወረሰ ሀብት ወይም
ባልተገባ መንገድ የተከማቸ ሀብትን አለመያዛቸውንና ከእንደዚህ አይነት ነገሮች ወይም ከእንደዚህ አይነት አላስፈላጊ ነገሮች ጋር ግንኙነት የሌላቸው መሆናቸውን የሚያረጋግጥ የምስክር ወረቀት ይዘው መቅረብ እንዳለባቸው ይህም የምስክር ወረቀት በመንግስት ደረጃ ከሚታወቅ ህጋዊ አካል ወይም ህጋዊ ሰውነት ካለው ተቋም የሚሰጥ መሆን እንዳለበት ነው የተገለጸው። እንግዲህ በአጠቃላይ የውጭ ባለሀብቶች በችርቻሮ ንግዱ በቀጣይ በኢትዮጵያ ውስጥ ሊሳተፉ የሚችሉበት ሁኔታ ሰፊ እንደሆነ ነው በመንግስት በኩል የወጣው መረጃ የሚያሳየው። እንግዲህ የሀገር ውስጥ ባለሀብቶች ወገብን ጠበቅ በማድረግ ከነኚህ ወደ ሀገር ውስጥ ከሚገቡ የውጭ ባለሀብቶች ጋር የሚኖራችሁን በገበያ ውስጥ የሚያጋጥማችሁን ፉክክርና የሚኖራችሁን የገበያ ድርሻ ማስጠበቅና በገበያው ልቆ መገኘት እንደሚገባም ነው መንግስት በዚህ በኩል እኛም የምናሳስበው። ስለተከታተላችሁን በማመስገን የዕለቱ የገበያ ቢዝነስ ፖድካስት መረጃ ይህንን ይመስል ነበር። በመረጃው ብዙ መረጃና ቁም ነገሮችን እንደገበያችሁ እንዳገኛችሁ ተስፋ በማድረግ ለዛሬ ያሰናዳነው የገበያ ሚዲያ ፖድካስት ፕሮግራም የተከታተላችሁትን ይመስል ነበር። ስለተከታተላችሁንና ስለ አብሮነታችሁ ደግሜ እያመሰገንኩኝ ቸሩን መልካሙን ተመኘው። ሰላም። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጀነሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ እንነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።